በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም ዮሴፍ የገዳሙ አስተዳዳሪ፣ ክቡር መላከ ገነት ቆሞስ አባ ተክለ ማርያም አምኜ የአዲስ አበባ ሀገረ ስብከት የትምህርትና ስልጠና ዋና ክፍል ኃላፊ፣ የተከበሩ ሊቀ ሕሩያን ምሩጽ የዚህ ገዳም ዋና ጸሐፊ፣ የተከበራችሁ አበው መነኮሳት፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምእመናንና ምእመናት፣ የሰንበት ትምህርት ቤት ተማሪዎች ሁላችሁም እንደምን ዋላችሁ? አምላካችን አባታችን እግዚአብሔር በሕይወት የጠበቀን ለዚህ ዕለትና ለዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ቡረክት አንቲ እማንስት፣ አንቺ ከሴቶች መካከል የተባረክሽ ነሽ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ72ቱ አርድእት አንዱ የሆነው ወንጌላዊው ሉቃስ እንደጻፈው ምዕራፍ 1 ቁጥር 38 ላይ የምናገኘው ኃይለ ቃል ነው። አንቺ ከሴቶች መካከል የተባረክሽ ነሽ። እግዚአብሔር መንፈስ ቅዱስ ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን ዕውቀቱን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሆንልን። ይህ ቃል በዛሬው ዕለት የተዘመረ ስለ ድንግል ማርያም የተነገረ ቃል ነው። በእግዚአብሔር ፊት የሚቆመው የእግዚአብሔር መልአክ ቅዱስ ገብርኤል በድንግል ማርያም ፊት ተንበርክኮ በትሕትና ቡረክት አንቲ እማንስት፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ ብሎ የዘመረው ቃል ነው። እግዚአብሔር መንፈስ ቅዱስ ለእኛም ስለ ድንግል ማርያም የምንናገርበትን አንደበታችን እንዲያከናውንልን ቅዱስ ፈቃዱ ይሁንልን። የተከበራችሁ ምእመናን፣ እናታችን እመቤታችን ድንግል ማርያም ሁልጊዜ እንደምንማረው ዓለም ከመፈጠሩ ዘመን ከመቆጠሩ በፊት በእግዚአብሔር ሐሳብ ውስጥ የነበረች የታሰበች ናት ድንግል ማርያም። በኋላም ብዙ አበው ስለ እርሷ የተናገሩላት ስለ እርሷ የዘመሩላት ናት ድንግል ማርያም። ከዘፍጥረት 1 ጀምሮ ብንመለከት ውስጡን የብሉይ ኪዳን መጻሕፍት የሚናገሩት ስለ ድንግል ማርያም የእግዚአብሔር እናት ስለ ክርስቶስ ሰው መሆን ነው። ስለ ክርስቶስ ሰው መሆን የተናገሩ ነቢያት ሁሉ ስለ ድንግል ማርያም የእግዚአብሔር እናት ትንቢት ተናግረዋል። ስለዚህ ነቢያት ትንቢት የተናገሩላት ሱባኤ የቆጠሩላት ናት ማለት ነው። ይህች እናት በትንቢተ ነቢያት በአበው ጸሎት በእግዚአብሔር ቸርነት የተወለደችው በእግዚአብሔር ፈቃድ ነው። ያደገችውም በእግዚአብሔር ቤት ነው። በእግዚአብሔር ቤተ መቅደስ ለ12 ዓመታት ያክል ከመላእክቱ ጋር እየተነጋገረች ነገረ እግዚአብሔርን ሰማያዊውን ምስጢር እየሰማች ነው የኖረችው ድንግል ማርያም። እናታችን እመቤታችን ድንግል ማርያም ጆሮዋ ዓለማዊ ነገር አልሰማም፣ ሥጋዊ ነገር አላዳመጠም፣ ልቡናዋም ሥጋዊ ሐሳብ አላሰበም። ምናልባት የሰው ልጅ ከነቢብ ከገቢር ንጹሕ ቢሆን ከሐሌዮ ንጹሕ መሆን አይችልም። እናታችን እመቤታችን ድንግል ማርያም ግን ከነቢብ ከገቢር ብቻ ሳይሆን ከሐሌዮም ንጽሕት ናት። ሕሊናዋ ኃጢአት ያልነካው በኃጢአት ያላደፈ በንጽሕና በቅድስና የታጠረች ናት ድንግል ማርያም። በቅድስና የታጠረችዋ እግዚአብሔር ለእናትነት የመረጣት ድንግል ማርያም ከቤተ መቅደሱ ወጣ በቤተ ዮሴፍ እያለች ነው። እንግዲህ በዛሬው ዕለት ታሪኩ እንደሚተረከው ለዮሴፍ ልጆች ውሃ ልትቀዳ ሂዳ ውሃዋን ቀድታ ገንቦዋን ሞልታ ስትመለስ ድንግል ማርያም የቤት እንስሳ ወይም ውሻ የተጠማ ውሻ አይታ የክብር ጫማዋን አውልቃ ገንቦዋን አጉድላ ለዚያ ለተጠማ ውሻ ውሃ እንዳጠጣችው ታሪክ ይነግረናል። ርሪተ ልብ የምትባለው ለዚህ ነው። ለሰው ልጆች አይደለም
ለእንስሳት የምታዝናት። ዛሬ እኛ እርስ በርሳችን ተጨካክነናል። እርስ በርሳችን እየተባላን ነው። እርስ በርሳችን እየተነካከስን ነው። የእኛ እናት ድንግል ማርያም ግን ባሪያ እግዚአብሔር ለተፈጠረው ለሰው ልጅ አይደለም ለእንስሳት ሳይቀር የምታዝን እናት ናት። አዎ ውሃዋን ገንቧን አጎደለችው። ርኅራኄዋን የተመለከተው ጌታ ግን ገንቧን በታምር ሞላላት። ገንቧን ብቻ አይደለም በታምር የሞላላት እግዚአብሔር ሕይወቷንም በጸጋ ሞልቶታል። ሕይወቷን በበረከት ሞልቶታል። ለዚህ ነው የእግዚአብሔር መልአክ ገንቧን ውሃዋን ቀድታ ስትመለስ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ አበሰራት። ድንግል ማርያም ወዲያውኑ ልቧን አልሰጠችውም። ድንገት ሰይጣንስ ቢሆን አለች፣ ዝም ነው ያለችው። ወደ ቤተ ዮሴፍ ገብታ ውሃዋን ስታወርድ አሁንም ያን ቃል ደገመው። ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ምልዕተ ጸጋ፣ ምልዕተ ክብር፣ ደስተኛይቱ ድንግል ሆይ ደስ ይበልሽ ነው ያላት። በትንቢተ ነቢያት በመላእክት ተልኮ የታጠርሽ አንቺ ደስ ይበልሽ፣ ደስታ ይገባሻል፣ ትጸንሻለሽ አላት። አሁንም ድንግል ማርያም መልስ አልሰጠችውም። እውነቱ ከሐሰት ወደሚለይበት ወደ እግዚአብሔር ቤት ነው ሄደችው። ይሄ ነገር ደጋገመኝ። እውነትም ከሆነ እውነቱ የሚገለጠው በእግዚአብሔር ቤት ነው አለች። ምእመናን እውነቱን ከሐሰት ለመለየት ወደ እግዚአብሔር ቤት ነው መምጣት ያለብን። በእግዚአብሔር ቤት ስንሆን ነው እውነቱን የምናውቀው። ዛሬ ተሸግረናል። ሁሉ እውነት እየመሰለን፣ ሁሉ መልካም እየመሰለን ለኃጢአት ተሰጠናል፣ ለበደል ተሰጠናል። እውነቱን ለማወቅ እውነቱን ለመረዳት ወደ እግዚአብሔር ቤት መምጣት። ድንግል ማርያም በእግዚአብሔር ቤት ተገኝታ ከደናግል እስራኤል የተካፈለችውን ሐርና ወርቁን እያስማማች ስትፈትን ነው። ወእንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ገብተ። ወርቅና ሐርና ወርቁን እያስማማች ስትፈትን የእግዚአብሔር መልአክ ለሶስተኛ ጊዜ ተንበርክኮ ደስተኛይቱ ሆይ ደስ ይበልሽ አላት። የደስታ መፍሰሻ፣ የደስታ መገኛ፣ የድኅነታችን ምክንያት አንቺ ነሽ። ደስ ይበልሽ፣ ትጸንሻለሽ፣ ትወልጃለሽ። የምትጸንሽው የምትወልጂው ልጅ ተራ ልጅ አይደለም፣ እርሱ እግዚአብሔር ነው አላት። እግዚአብሔር ነው፣ ስሙም ኢየሱስ ነው አላት። ኢየሱስ ማለት መድኃኒት ማለት ነው። ያ ዘመን በሽታ በሰው ልጆች ላይ የነገሰበት፣ የሰው ልጆችን ሁሉ ኃጢአት የገዛበት፣ ኃጢአትን ከሰው ልጆች የሚያርቀው፣ ሞትን የሚገለው፣ መርገምን የሚሽረው እውነተኛው መድኃኒት ይፈለግ በነበረበት ሰዓት ያ መድኃኒት ከእርሷ እንደሚወለድ፣ ያ መድኃኒት ከእርሷ እንደሚገኝ ነገራት። ይሄ የምስራች፣ ይሄ ቃል ታላቅ የምስራች ነው ምእመናን። ለድንግል ማርያም ብቻ የተነገረ አይደለም። ደስ ይበልሽ ሲልም ድንግል ማርያምን ብቻ አይደለም፣ በእሷ አንጻር ዓለሙን ሁሉ የሰው ልጆችን ሁሉ ደስ ይበላችሁ ነው ያለው። ይህ ዕለት ዛሬ የምስራቻችንን የሰማንበት፣ ደስታችንን ያገኘንበት ዕለት ነው። ይህ ቀን ምእመናን እንኳን ደስ አላችሁ። አሁንም ድንግል ማርያም ከብዙ ክርክር ንግግር በኋላ ነው የእግዚአብሔር መልአክ እነሆ ከዘመዶችሽ አሮጊቷ ኤልሳቤጥም እኮ ምንም እንኳ ምክንያት ባል ቢኖራትም ምትወልደው በዘራ ብእሲ ቢሆንም ሰውነቷ ከደረቀ ወገቧ ከጎበጠ በኋላ ጸንሳለች። ይህን ያደረገ እኮ እግዚአብሔር ነው። ምንም በምክንያት ዘር እንድትጸንስ በእርጅና ዘመኗ ያደረጋት እግዚአብሔር አንቺንም ደግሞ ያለ ዘራ ብእሲ በድንግልና ጸንሰሽ በድንግልና እንድትወልጁ ማድረግ ይችላል። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ እግዚአብሔር የሚሳነው ነገር የለም አለ። አዳምን ከእህቱም ምድር የፈጠረ ጌታ፣ ሔዋንን ከአዳም እህቱም ገቦ የፈጠረ እግዚአብሔር አንቺም ቅጽረ ድንግልናሽ ሳይፈርስ ገብቶ ሳይፈርስ መውጣት ይችላል። ማለትም በድንግልና ተጸንሶ በድንግልና መወለድ ይችላል። ይሄን የሚያደርገው እግዚአብሔር ነው፣ ይሄን የሚሰራው እግዚአብሔር ነው ብሎ በግብረ መንፈስ ቅዱስ ጸንሳ በግብረ መንፈስ ቅዱስ እግዚአብሔርን እንደምትወልድ አበሰራት። እናታችን እመቤታችን ድንግል ማርያም ይሄን ብቻ አይደለም፣ የተቀመጠችበትን ወንበር አለምልሞ እንዲያብብ እንዲያፈራ አድርጎ ይሄን ያደረገው ማን ነው አላት። እግዚአብሔር ነው አለችው ድንግል ማርያም። ታዲያ ይህን ደረቁን ወንበር
ደረቁን እንጨት እንዲለመልም ያደረገ ያንቺንስ ማህፀን ያለ ዘራ ብኢሲ ያለ ወንድ ዘር በድንግልና ጸንሰሽ በድንግልና እንድትወልጁ ማድረግ አይችልምን አላት። ይሄም አይሆንም ብል ክህደት ይሆንብኛል አለች ድንግል ማርያም። ይኩነኒ በከመ ተቤለኒ ነይ አመተ እግዚአብሔር፣ እነሆ የጌታ ባሪያው አገልጋዩ አለች። አሁን እናቱ ነሽ እያላት ዙፋኑ ነሽ እያላት ድንግል ማርያም እናቱ አላለችም፣ አገልጋዩ። አዎ ይሁንልኝ ይደረግልኝ አለች። ይሄን ቃሏን ምክንያት አድርጎ ነው በዛሬው ዕለት ከሦስቱ አካል አንዱ አካል ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነው የተጸነሰው የማይዳሰሰው በዓይን የማይታየው ረቂቅ መለኮት በእጅ የሚዳሰሰውን በዓይን የሚታየውን የእኛን ሥጋ የሆነው የማይራበው የማይጠማው የማይደክመው እግዚአብሔር የሚራብ የሚጠማ የሚደክም የእኛን ሥጋ የተዋሃደው ቃሏን ምክንያት አድርጎ ነው። አዎ መልአኩ ቅዱስ ገብርኤል ለድንግል ማርያም ዛሬ ያበሰረበት ብቻ አይደለም፣ ክብሯን የገለጠበት ቀን ነው። ቡርክት አንቲ እምአንስት፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ ያልነካሽ ንጽሕት ነሽ። ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስን አግኝተሻል፣ ክብርን አግኝተሻል ብሎ እናታችን እመቤታችን ድንግል ማርያም የእግዚአብሔር እናት የመሆን ጸጋን የመሆን ክብርን ማግኘቷን እግዚአብሔር ከእርሷ ጋር መሆኗን ከሴቶች ሁሉ እርሷ የተለየችና የከበረች የእግዚአብሔር እናት መሆኗን ለመጀመሪያ ጊዜ ከትንቢተ ነቢያት ቀጥሎ የእግዚአብሔር መልአክ በዛሬው ዕለት ነው የመሰከረው። የእግዚአብሔር መልአክ ነው የተናገረው። ከሱ ቀጥሎ ደግሞ ስለ እርሷ የዘመረችው ድንግል ማርያም ናት። ከዚያ ነው እነ አባ ሕርያቆስ እነ ቅዱስ ኤፍሬም እነ አባ ጊዮርጊስ የተፈጠሩት። የድንግል ማርያም ምስጋና የድንግል ማርያም ክብር የጀመረው ግን በሰማይ ነው። ምእመናን እሷን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። አዎ ሰማይና ምድር የማይችሉትን ሰማይና ምድር የማይወስኑትን ተራሮች ሸንተረሮች የማይችሉትን ጌታ ነው የቻለችው። የማይወስኑትን አምላክ ነው የወሰነችው። ከዚህ የበለጠ ክብር የለም። የእግዚአብሔር እናት መሆን ለድንግል ማርያም ብቻ የተሰጠ ጸጋ ነው። ድንግልና፣ ሰባኪነት፣ ቀዳሽነት፣ ሌላም ጸጋ ለብዙ ሰዎች ሊሰጥ ይችላል። እናትነት ግን የተሰጠው አንድ ጊዜ ብቻ ነው። ወደፊትም አይሰጥም። የተሰጠው ለድንግል ማርያም ብቻ ነው። ስለዚህ ነው ቤተ ክርስቲያናችን መትሕተ ፈጣሪ ከፈጣሪ በታች መልዕልተ ፍጡራን ከፍጡራን ሁሉ ግን በላይ ብላ ድንግል ማርያም የምታከብራት። ምክንያቱም ሌላ የእግዚአብሔር እናት የሆነ ቅዱስ የለም። የእግዚአብሔር እናት የሆነች ቅድስት ሴት የለችም። አዎ የእግዚአብሔር እናት እግዚአብሔርን የተሸከመች የሐዲስ ኪዳን ኪሩብ ዳግሚት ሰማይ ድንግል ማርያም ብቻ ናት። የሚበላውን የሚጠጣውን ክርስቶስን ያለ ዘራ ብኢሲ ጸንሳ ያለ ዘራ ብኢሲ በድንግልና ጸንሳ በድንግልና ወልዳ የሰጠችን መስቀሉ ድረስ የተከተለች በኋላም ከመስቀሉ ላይ እነኋት እናትህ ተብሎ ለዮሐንስ ስትሰጥ በዮሐንስ ውክልና ለሁላችን የተሰጠችን የቃል ኪዳን እናታችን እመቤታችን ድንግል ማርያም ናት። እርሷን የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። እንደ ቅዱስ ገብርኤል እንደ ቅድስት ኤልሳቤጥ እንደ ቅዱሳን መላእክት እንደ ሌሎቹም እኛ የምናውቃቸውም የማናውቃቸውም ፍጡራን የሚዘምሩት ለድንግል ማርያም ቡርክት አንቲ እምአንስት እያለው ነው። ተፈስሒ ፍሥሕት ኦ ምልዕተ ጸጋ እያለው ነው። እኛ የምናውቃቸው ብቻ ሳይሆኑ የማናውቃቸው። ስለዚህ እንደነርሱ ይሄን ዝማሬ ለመዘመር ይሄን ጸጋ ለማግኘት አምላካችን ይርዳን። የአምላካችን የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን።